ይህ የብራያን ትሬሲ የሽያጭ ሳይኮሎጂ መጽሐፍ የትኛውም ሰው የመሸጥ አቅም፣ በራስ መተማመንና የሽያጭ መጠን ለመጨመር ታስቦ የተዘጋጀ መጽሐፍ። እውቁ የሽያጭ አሰልጣኝና አነቃቂ ንግግር አድራጊው ብራያን ትሬሲ ከስኬታማ ሽያጭ ጀርባ ያለውን ሳይኮሎጂና መርህ መረዳት አስፈላጊ መሆኑን አጥብቆ ይናገራል። መጽሐፉም ይህንን መሰረት አድርገው በተዘጋጁና ተግባራዊ መሆን በሚችሉ ቴክኒኮችና ስትራቴጂዎች የተዋቀረ ነው። በዛሬው ቪዲዮ እስከ መጨረሻው አብረን ስንዘልቅ የዚህ መጽሐፍ ደራሲ ብራያን ትሬሲ በሽያጭ ሂደት ላይ አመለካከት ስለሚኖረው ወሳኝ ሚና በማስረዳት ይጀምራል። ስኬታማ የሽያጭ ሰዎች እጅግ አዎንታዊ አመለካከት፣ ከፍተኛ የሆነ ስነ ምግባርና በሚሸጡት ምርት፣ አገልግሎት ወይም ሀሳብ ጠንካራ አመለካከት አላቸው ይለናል። ውድቀትና ወደ ኋላ መቅረትንም እንደ አዲስ እድል እንጂ እንደ መጨረሻ አይቆጥሩትም። ትሬሲ በራስ ስለመተማመን እጅግ ትኩረት ሰጥቶ ያስተምራል። ለየትኛውም የሽያጭ ሰው የገዢን ሳይኮሎጂ መረዳት ቀዳሚ ተግባር ነው። ትሬሲም የአንድ ገዢ የግዢ ውሳኔ ላይ ተጽዕኖ ስለሚያደርጉ ቁልፍ ስሜታዊና ምክንያታዊ ነገሮች ይነግረናል። ሰዎች የሚገዙት በስሜት ሲሆን የገዙትን የሚያረጋግጡት ደግሞ በምክንያት ነው ይለናል። ስለዚህ ሻጮች የገዢዎችን ፍላጎት፣ ምኞትና ፍርሃት ለይቶ በማወቅ በስሜት ደረጃ ሊወዳጇቸው ይገባል። ለስኬታማ ሽያጭ ደንበኞች በተገቢው መንገድ መያዝና መተማመን መገንባት እጅግ መሰረታዊ ነገር ነው። ትሬሲ ደግሞ ለዚህ የሚሆኑና አዎንታዊ ውጤትን የሚያመጡ ቴክኒኮችን አቅርቧል። ተቃውሞ በየትኛውም የሽያጭ ሂደት ውስጥ የሚገጥም ተፈጥሯዊ ነገር ነው። ደራሲው ትሬሲ እንደሚለው ተቃውሞን በውጤታማነት መመለስና ማስተናገድ የሚቻልባቸውን ስትራቴጂዎች ያስቀምጧል። ሽያጩን መፈጸም የሂደቱ ዋነኛ ግብ ነው። ሻጮች መቼና እንዴት መዝጋት እንዳለባቸው ማወቅ የሚገባቸው ሲሆን አፈጻጸሙም ጥንቃቄን ይፈልጋል። የሽያጭ ሰዎች ይህንን ሂደት መቋጨት የሚችሉባቸውንና ብዙና ልዩ ልዩ ቴክኒኮችን እናያለን። በመጨረሻም ይህ የሽያጭ ሳይኮሎጂ ለሁሉም ሰው የሚመከርና ከፍተኛ ውጤት ሊያስገኝ የሚችል መጽሐፍ ነው። በቀን ተቀን ህይወት ውስጥ ራሱንና ሀሳቡን እየሸጠ ለሚኖር ሰው ሁሉ የሚጠቅም ነው። የብራያን ትሬሲ እይታዎች፣ ስትራቴጂዎች ከሽያጭ ጀርባ ያለውን ሳይኮሎጂና ተግባራዊ ቴክኒኮችን ጭምር የሚያቀርቡ ናቸው። በዚህ መጽሐፍ ውስጥ የተካተቱ መርሆችን በማላመድና በመተግበር የትኛውም ሰው የአሸናፊነት አመለካከትን፣ ከገዢዎች ጋር ጠንካራ ግንኙነትንና አስደናቂ የሽያጭ አፈጻጸምን ማግኘት ይችላል። ምዕራፍ 1 የመሸጥ ውስጣዊ ጨዋታ። የምትፈልገውን ነገር በምናብ ሳለው፣ እየው፣ ይሰማ፣ እመንበት። አእምሮህም ናሙናውን ስራና መገንባትን ጀምር። ሽያጭ እስካልተከናወነ ድረስ ምንም ነገር አይፈጠርም። የሽያጭ ሰዎች በማህበረሰባችን ውስጥ እጅግ ጠቃሚ ሰዎች ናቸው። ሽያጭ ባይኖር ሙሉ ማህበረሰባችን ቅንጣት የሚራመድ አይሆንም ነበር። የሀብት ብቸኛና እውነተኛ መገንቢያ መንገዶች ንግዶች ናቸው። ንግዶች ሁሉንም ምርቶችና አገልግሎቶችን ያዘጋጃሉ። ንግዶች ሁሉንም ትርፎችና ሀብቶችን ይፈጥራሉ። ንግዶች ሁሉንም ደመዞችና ጥቅማ ጥቅሞችን ይከፍላሉ። በየትኛውም ከተማ፣ ግዛት ወይም ሀገራት የሚገኝ የንግድ ማህበረሰብ ጤንነት በዛ ጂኦግራፊካዊ ቀጠና ዙሪያ የሚገኙ ሰዎችን የህይወት ጥራትና የአኗኗር ደረጃ ይወስናል። አንድ ጊዜ ፕሬዚዳንት ካልቪን እንዲህ ብለው ነበር፣ የአሜሪካ ነፍሷ ንግድ ነው። ዋና ዋና የሚባሉት እንደ ዎል ስትሪት ጆርናል፣ ኢንቨስተርስ ቢዝነስ ያሉ ጋዜጦች ወይም ዋና ዋና እንደ ፎርብስ፣ ፎርቹን ያሉ መጽሔቶችን ገላልጠ ብታይ የሚጽፉት እያንዳንዱ ጽሑፍ ላይ ሽያጭን አታጣውም። ሁሉም እንደ የአክሲዮን ገበያ፣ ቦንዶች፣ ሸቀጦች ያሉ የፋይናንስ ገበያዎቻችንንም ከሽያጭ ጋር የሚያገናኛቸው ነገር አለ። ለብዙ ዓመታት ሽያጭ እንደ ሁለተኛ ደረጃ ስራ ይቆጠር ነበር። ብዙ ሰዎችም በሽያጭ ስራ እንደተሰማሩ ለሌሎች መንገር ያሳፍራቸው ነበር። ከሽያጭ ሰዎች በተቃራኒ የተዘራ ጠቅላላ የተሳሳተ አመለካከት። እንዲያውም በቅርቡ የፎርቹን 500 ድርጅቶች ፕሬዝዳንት ለአንድ ጋዜጠኛ በዚህ አካባቢ ሽያጭን የንግዳችን ተራው ጎን አድርገን ነው የምናስበው ብለው ነበር። አማካኝ የሚባለው የሽያጭ ሰው ለሽያጩ ስኬት የሚጠቀመው ከአቅሙ ጥቂት ፐርሰንት ያለውን ብቻ ነው። ማንኛውም አማካኝ ሰው በአጠቃላይ የአቅሙን 10% ያለ እንኳን አይጠቀምም ይባላል። ይህ ማለት እያንዳንዱ ሰው ያልተነካ 90% እና ከዛ በላይ የሆነ አቅም አለው ማለት ነው። ይህንን የራስ የሆነውን 90% አቅም እንዴት መጠቀም እንደምትችል ስትማር ነው ከፍተኛ ገቢ ካላቸው ጎራ የምትቀላቀለው። መሪዎቹን ተከተል። ግብ በዘርፍ ካሉት 10% ያለ ሽያጭ ሰዎች መሃል መሆን ከሆነ ከ10%ዎቹ የሆነ ሰው ፈልገ ማግኘት አለብህ። የንግዱን አማካኝ የሚፈጽሙ ተከታዮቹን መከተል አቁመህ መሪዎቹን መከተል ጀምር። ራስን ከፍ ካሉት ጋር አወዳድር። አስታውስ፣ ማንም ካንተ የተሻለና ብላ አይደለም። የሆነ ሰው ካንተ የተሻለ ነገር እየሰራ ከሆነ ምክንያቱ በሽያጭ ስኬታማ የሚያደርገውን የመንስኤና ውጤት ግንኙነት ካንተ ቀድሞ ደርሶበታል ማለት ነው። እንግሊዛዊ ፈላስፋ በርትራንድ
አንድ ነገር ማድረግ እንደሚቻል ምርጡ ማረጋገጫ ቀድሞ ያደረገው ሰው መኖሩ ነው። ይህ ማለት አንድ ሰው ካንተ 5 እና 10 እጥፍ የተሻለ ገቢ ያገኘ ከሆነ አንተም እንዴት የሚለውን ስታውቅ የሱን ያህል ገቢ ማግኘት ትችላለህ ማለት ነው። አስታውስ፣ ማንኛውም ሰው ከታች ጀምሮ ነው መንገዱን የሰራው። አንድ ሰው ካንተ የተሻለ እየሰራ ከሆነ እንዴት ከታች ተነስቶ አሁን ያለበት ጋር እንደደረሰ መንገዱን አንዳንድ ጊዜ ለማድረግ ምርጡ ዘዴ በቀጥታ ሄዶ በማግኘትና በመጠየቅ ሊሆን ይችላል። ምናልባት ሊነግሩ ይችላል። ብዙ ጊዜ ከፍ ያሉ ሰዎች ሌሎች ስኬታማ መሆን የሚፈልጉ ሰዎችን ለማገዝ ፈቃደኛ ናቸው። የተግባር ልምምዶች። በራሱ የሚተማመን ከፍተኛ የራስ ግምት ያለው የሽያጭ ሰው ለመሆን ዛሬ ወስን። ይህንንም ለራስህ ደግመህ ንገረው። ራሴን እወደዋለሁ በል። በንግድ እጅግ ምርጡ ሰው ሆነ ራስን አስበው። የምታየው ሰው የምትሆነው ነው። ምንም ነገር ቢፈጠር እንደማታቋርጥ አስቀድመ ወስን። መውደቅ አማራጭ አይደለም። እምቢ መባልን ግለሰባዊ አድርጎ መውሰድን ተቃወም። ይልቅስ እንደ አየር ንብረት ሁሉ የሽያጭ ህይወት የቀን ተቀን ተፈጥሯዊ አካል አድርገህ ተቀበለው። በዘርፍ ያሉ መሪዎችን ተከተል። ራስን ከፍተኛ ተከፋዮችና እጅግ ስኬታማ ሰዎች ጋር አስበው። ምን እንደሚሰሩም እወቅና ተመሳሳይ ውጤት እስክታገኝ ድረስ ያን ተመሳሳይ ነገር ስራ። በዚህ ዘርፍ ያሉ ከፍተኛ 20% ሰዎችን ለመቀላቀል ዛሬውኑ ወስን። አስታውስ፣ ካንተ የሚበልጥ ሆነ ካንተ የተሻለ ብልህ የሆነ ማንም የለም። ሌላ ሰው ያደረገውን ማንኛውንም ነገር አንተም ማድረግ ትችላለህ። በማንኛውም መንገድ ይረዳኛል ብለህ የምታስበውን አዲስ ሐሳብ ሁሉ ተግብር። ብዙ ነገሮችን በሞከርክ ቁጥር የማሸነፍ እድልም ይሰፋል። በጉዟችን የምናድገው ግባችንን ስንከተል፣ በራሳችን ስንተማመንና እንደምናሸንፍ እምነቱ ሲኖረን ብቻ ነው። ምዕራፍ 2 የሽያጭ ግብህን አስቀምጥና ሁሉንም ማሳካ። ትክክለኛ ግብ ካለኝና ምርጥ እንደሆነ በማውቀው መንገድ የምከተለው ከሆነ ሌላው ነገር ሁሉ መስመር ይይዛል። ትክክለኛውን ነገር ካደረግኩ እንደሚሳካልኝ አውቀዋለሁ። ከፍተኛ የሽያጭ ሰዎች በእጅጉ ግብ ተኮር ናቸው። የትኛውንም ጥናት ብታይ ግብ ተኮርነት ከስኬትና መድረስ ጋር የተያያዘ ነው። ከፍተኛ ተከፋይ የሽያጭ ሰዎች በየሳምንቱ፣ በየወሩ፣ በየሩብ ዓመቱና በየዓመቱ ምን ያህል ገቢ እንደሚያገኙ የሚያውቁ ሰዎች ናቸው። የሚፈልጉትን ያህል ሽያጭ ለመዝጋት ምን ያህል የስልክ ጥሪዎችን ማድረግ እንዳለባቸው የሚያውቁ ሲሆን በሚያገኙት ገንዘብም ምን እንደሚሰሩበት ቀድሞ ያቅዳሉ። በየዓመቱ ምን ያህል ገንዘብ እንደምትሰራ ቀድሞ መወሰን ለስኬት እጅግ ወሳኝ ነው። ስለ ገቢ ኢላማ ግልጽ ካለው የሽያጭ ተግባር ትኩረት አልባ ይሆናል። ጭጋግ ውስጥ የተደበቀ ኢላማውን ለመምታት እንደሚተኩስ ሰው ትሆናለህ። የቱንም ያህል የትኩረት ሰው ብትሆን እንኳን በግልጽ የማይታየውን ኢላማ መምታት አትችልም። ኢላማ የምታደርገውን በትክክል ማወቅ አለብህ። ዓመታዊ የገቢ እቅድ። ከዓመታዊ የገቢ እቅድ ጀምር። በሚቀጥሉት 12 ወራት ምን ያህል ገቢ ለማግኘት አቅዳል? ትክክለኛው ቁጥር ስንት ነው? ይህንን ቁጥር ጻፈው። ይሄ በዓመቱ የምታገኛቸውን ተግባሮች ሁሉ የምታሳካበት ኢላማ ነው። እውነተኛ ግን ፈታኝ ግብ ያስፈልጋል። እስካሁን ያገኘኸውን ትልቁን ገቢ ውሰድና ከሱ ላይ ከ25 እስከ 50% ድረስ የሚስማማህን ቁጥር ጨምርበት። ግብህን የሚመታና የሚደረስበት መሆኑን እርግጠኛውን። የተጋነኑ እቅዶች ያሰንፈዋል እንጂ አያበረቱህም፣ ምክንያቱም በልብህ የማይሳካ መሆኑን ጠንቅቀህ ታውቃለህና። በመጨረሻም የመጀመሪያውን የችግር ምልክት እንዳየ ታቋርጠዋለህ። ከፍተኛ የሽያጭ ሰዎች በየትኛውም ዘርፍ ውስጥ በየዓመቱና በዓመቱ እያንዳንዱ ወቅት ምን ያህል እንደሚያገኙ ጠንቅቀው ያውቁታል። ብትጠይቃቸው በየቀኑ ምን ያህል ገቢ እንዳቀዱ በቁጥር ይነግሩሃል። ዝቅተኛ አፈጻጸም ያላቸው የሽያጭ ሰዎች ግን የሚያገኙትን ገቢ መጠን አያውቁትም። ምን ያህል እንደሚሰሩ ለማወቅ እስከ ዓመቱ መጨረሻ መጠበቅና የታክስ እቅዳቸውን ማግኘት አለባቸው። ለእነሱ እያንዳንዱ ቀን፣ ወርና ዓመት አዲስ የፋይናንስ አድቬንቸር የሚገጥሙበት ነው። መጨረሻቸው ምን እንደሚሆን ሐሳቡ የላቸውም። ጽፈ አስቀምጣቸው። ውጤታማ ለመሆን ግቦች የተጻፉ መሆን አለባቸው። አንዳንድ ጊዜ ሰዎች ግባቸውን ለመጻፍ ይዘናጋሉ። ባላሳካውስ ይላሉ። መጨነቅ አይገባም። ግቦችን መጻፍ የመሳካት እድሉን በ1000% ያህል እጥፍ በማድረግ ይጨምረዋል። ብዙ ጊዜም ካሰብከው ጊዜ ቀድሞ ሊሆን ይችላል። ግቦችን ባሰብከው የጊዜ ገደብ ባታሳካ እንኳን ግብ ካለመኖር ግብ ያለው መሆን የተሻለ ነውና የተጻፈ ግብ መኖሩ ላንተ የተሻለ ነው። የተግባር ልምምዶች። በትልቁ አስብ። ለቀጣይ ዓመታት አሁን ከምታገኘው ሆነ እስከዛሬ ካገኘው ከ25 እስከ 50% ያህል የሚበልጥ የገቢ ግብ አስቀምጥ። የምትፈልገውን ያህል ገቢ ለማግኘት ምን ያህል ምርት ወይም አገልግሎት መሸጥ እንዳለብህ ወቅ። ዓመታዊ የሽያጭና የገቢ እቅድን በሳምንት በወርና በቀን ከፋፍል። የምትፈልገውን ገቢ ለማግኘት በየቀኑ ምን አይነት ተግባራት ላይ መስራትና ማከናወን እንዳለብህ ወስን። ሁሉንም ቀናት ቀድማ አቅድ። ለስንት ገዢዎች እንደምትደውል፣ ምን ያህል ሰዎች ማግኘት እንዳለብህና ምን ያህል ሽያጭ እንደሚኖር
በትክክል ቁጥሩን እወቅ። ለራስህ ለቤተሰብ ትልቅና አጓጊ ግቦችን አስቀምጥ። በምታገኘው ተጨማሪ ገቢ ልትሰራ ወይም እንዲኖር የምትፈልጋቸውን ከ50 እስከ 100 ዝርዝሮችን ዘርዝር። እያንዳንዱ ግቦችን ለማሳካት የሚረዳህን የተጻፈ እቅድ አዘጋጅ። በየቀኑ እቅድ ላይ ስራ። ግቦችን ለማሳካት መክፈል የሚገባህን ተጨማሪ ዋጋ፣ ስራና መስዋዕትነት ወስን። እናም ያን ዋጋ መክፈል ጀምር። አንተም የምትፈልገውን መወሰን ትችላለህ። ዋና ዋና ዓላማዎችን፣ ግቦችንና መድረሻዎችን ወስን። ምዕራፍ 3 ሰዎች ለምን ይገዛሉ? ሰውን ምንም ልታስተምረው አትችልም። ማድረግ የምትችለው ራስ ውስጥ ፈልጎ እንዲያገኘው መርዳት ነው። አንድ ሰው ምርትህን ወይም አገልግሎትህን ሊገዛ የሚችለው ብዙ ምክንያቶች አሉ። ሰዎች የሚገዙት በአንተ ሳይሆን በራሳቸው ምክንያት ነው። ጀማሪ የሽያጭ ሰራተኞች የሚሰሩት አንድ ስህተት ደንበኞችን እንዲገዙ ከሚያነቃቋቸው ምክንያቶች ይልቅ በራሳቸው በሻጮቹ ግላዊ ምክንያቶች እንዲገዙ ሊያደርጓቸው መሞከራቸው ነው። ችላ ሊባሉ ከማይገባቸውና እጅግ ጠቃሚ ከሆነ የሽያጭ ሂደቶች ዋነኛው ገዢህ ምን እንደሚፈልግ በትክክል ለይቶ ማወቅ ነው። ይህ ገዢ በዚህ ሰዓት ለምን ያንተን ምርት ወይም አገልግሎት ሊገዛ እንደፈለገ ለማወቅ አስፈላጊ የሆነውን ያህል ጊዜ መጠየቅ የሚገባውን ጥያቄዎች ሁሉ ጠይቀ ማወቅ አለብህ። የገዢን ፍላጎቶች በትክክል ማወቅ ካልቻልክ ሙሉ የሽያጭ ሂደትህ ይቆማል። እንደ መሰረታዊ ሕግ ሁሉም የሰው የሆነ አይነት መሻሻልን ግብ ያደረገ ነው። ሰዎች ምርት ወይም አገልግሎት የሚገዙት መሻሻል እንዳለ በማሰብ ነው። ምርትህን ወይም አገልግሎትህን በመግዛት የሚያገኙት መሻሻል ስለሚኖር ብቻ ሳይሆን ሌላ ተጨማሪ ምርት ወይም አገልግሎት ቢገዙ ወይም ፈጽሞ ድጋሚ ካንተ ባይገዙ የተሻለ እንደሚሆን እያሰቡ ነው። ሁሉም ደንበኛ ከሁሉም የሽያጭ እድል ጋር የሚቀርብለት 3 ምርጫዎች አሉ። ካንተ መግዛት ይችላል፣ ከሌላ መግዛት ይችላል፣ ወይም ፈጽሞ አለመግዛት ይችላል። ያንተ ስራ ደንበኛ ያንተን ምርት ወይም አገልግሎት እንደማያስፈልገው እንዲረዳ በማድረግ መግዛቱን ሊያስቀሩ የሚችሉ የትኞቹንም የሽያጭ ተቃውሞዎችን ማስቀረት ነው። በተጨማሪም ደንበኞችህ ምርትህን ወይም አገልግሎትህን ከገዛ በኋላ ባይገዛ ሊያገኛቸው የማይችላቸውን መሻሻሎች ማግኘት አለበት። በዋጋ ወይም በውጤት የምትጨምረው ትንሽ ለመሻሻል ሳይሆን የገዢ ስራ ወይም ህይወት ላይ የሚመጣውን ለውጥ የጠየቀውን ገንዘብና ያቀረብከውን መፍትሄ ለመጠቀም የሚወስደውን ጊዜና ጉልበት የሚመጥን መሆን አለበት። ከማህበረሰባችን ጥቅሞች ሁሉ ሰዎች ለነጻነት ትልቅ ቦታ ይሰጣሉ። ገንዘብ ሲኖራቸው ደግሞ የሆነ አይነት ነጻነት ይሰማቸዋል። ምርጫዎችና አማራጮች አሏቸው። የተለያዩ ነገሮችን ማድረግ ይችላሉ። ይህ የነጻነት መሻትም ነው ሰዎችን በቀላሉና በተራ ምክንያት ከገንዘባቸው እንዳይለያዩ የሚይዛቸው። አንድ ገዢ ካንተ ሲገዛ ለአንተ ገንዘቡን ከመስጠቱ በፊት የነበረውን የሆነ አይነት ምቾትና ነጻነት ቀንሶ እየሰጠ ነው። አርኪ ያልሆነ ምርትን ካንተ ገዛ ማለት ደግሞ ገንዘቡን አጥቶ በማይሆን ምርት ተያዘ ማለት ነው። ሁሉም ገዢ ደግሞ ቢያንስ አንድ ጊዜ የዚህ አይነት ልምድ ስላለው የሆነ አይነት ያለመግዛት ማቅማማት ይኖራል። እያንዳንዱ ሰው የተለያዩ የመግዣ መነቃቂያዎች አሉት። በሽያጭ ስነ ልቦና እጅግ ወሳኝ የሚባሉት ዘርፎች ሳይኪክ ወይም ስሜታዊ ከሚባሉ ሴቶች ጋር የሚያያይዛቸው ነገር አለ። ይህ ሴት የማይታይ ወይም የማይዳሰስ ነገር ግን ከደንበኞች አንጻር ለምርት ወይም አገልግሎት የተለየ ስሜት የሚሰጥ ነው። ለምሳሌ ብዙ ጊዜ የሽያጭ ሰዎች ደንበኞቻቸውን የምርት ወይም አገልግሎታቸው ዋጋ በገበያው ምርጡ የሚባለው እንደሆነ ለማሳመን ይሞክራሉ። ነገር ግን ገዢው ብዙ ጊዜ የሚጨነቀው ምርቱን ስለሚሸጠው ድርጅት ዝናና ተቀባይነት ነው። ዋጋ ቢወደድ እንኳን የበለጠ የሚታወቀው ድርጅት ጋር ሄዶ መግዛት ይመርጣል። ለገዢው ጠቃሚው ነገር ይህ ሆኖ እያለ የሽያጭ ሰራተኛው ላልታወቀ ምርት ወይም አገልግሎት በዋጋ ቅናሽ መሆኑ ላይ ትኩረት ቢያደርግ የመሸጥ እድሉን እየጎዳ ነው። ለሽያጭ አቀራረብ ታማኝነት ምናልባትም ብቸኛው እጅግ ወሳኝ መስፈርት ሊሆን ይችላል። ምርት ወይም አገልግሎት ይሰጣል ያልከውን የትኛውንም ጥቅም ይስጥ፣ ደንበኛው ሁሌም ይጠራጠራል። የአንተ ስራ ደንበኛህ በየትኛውም ጊዜ ከመግዛት ወደ ኋላ እንዲል የማያደርገው የታማኝነት ነጥብ ላይ መድረስ ነው። አስበው፣ ገዢ ምርትህን ቢጠቀም የሚያገኘው መሻሻል እንዳለና ከሽያጩ በኋላ 100% ዋስትና እንደምትሰጠው ቢስማማ ከመግዛት ወደ ኋላ ሊያስቀረው የሚችል ምንም ነገር አይኖርም። ታማኝነትን እዚህ ነጥብ ድረስ ማሳደግ የሽያጭ ሂደት ዋና ተልዕኮ ሊሆን ይገባል። ይህ ደግሞ ተፈላጊዎችን በትክክል መለየትን ይጠይቃል። አዲስ የተጋቡ ጥንዶች የሚሸጥ ቤት ሊያሳይ ስለወሰደ አንድ የሪል ስቴት ኤጀንት የሚነገር ታሪክ አለ። ቤቱ ጥሩ ይዞታ ላይ ነው የሚባል አይደለም። ነገር ግን የቤቱ አጥር ጋር ወይም አካባቢ እንደደረሱ ሴቷ የቤቱን ጀርባ አሻግራ አየች። ከኋላው የሚያምርና ያበበ የቼሪ ዛፍ አለ። ሴቷ ወዲያው ሃሪ እይ ይሄን ቆንጆ ያበበ የቼሪ ዛፍ፣ ልጅ እያለሁ ቤታችን እንዲህ አይነት ዛፍ ነበረን። ሁልጊዜም እንዲህ አይነት ዛፍ ያለበት ቤት ውስጥ መኖር እፈልግ ነበር አለች። ከዚያም ሁሉም ከመኪናው ወርደው ቤቱን ለማየት ሄዱ። የሽያጭ ሰራተኛው ሴቷ ያለችውን ጽፎ ነበር። ሃሪ ቤቱን በጥንቃቄ ያያል። እንዳየውም እንደሚታየኝ ቤቱ እንደገና መሰራት ይኖርበታል አለ። የሽያጭ ሰራተኛው አዎ እውነት ነው፣ ነገር ግን ከዚህ ከመግቢያው አዳራሽ ሆናችሁ በቀጥታ የቼሪ ዛፉን ማየት ትችላላችሁ አለ።
ሴቷ ወዲያው በመስኮት አሻግራ ዛፉን እያየች ፈገግ አለች። ሻጩ ቤት ስለመግዛት ሲነሳ ሴቷ ዋና ወሳኝ መሆኗን ያውቃል። ስለዚህ ትኩረቱን እሷ ላይ አደረገ። ወደ ኩሽናም እንደገቡ ሃሪ ኩሽናው ጠባብ ነው፣ ጣውላውም ያረጀ ይመስላል አለ። ከዚያም የሽያጭ ሰራተኛው አው እውነት ነው፣ ነገር ግን እዚህ ሆነ ምግብ እያበሰልክ ከማዶ ያለውን ቆንጆ የቼሪ ዛፍ ማየት ይቻላል አለ። ቀጥሎ ቀሪ የቤቱን ክፍል ለማየት ፎቁን ወጡ። ሃሪም እነዚህ መኝታ ቤቶች ጠባብ ናቸው፣ በተጨማሪ ግድግዳውም ያረጀ ነው፣ ድጋሚ መቀባት ይኖርበታል አለ። የሽያጭ ሰራተኛው አው ግን ከዋና መኝታ ቤቱ ሆነ የሚያምር የቼሪ ዛፍ እይታ አለው። ቤቱን አይተው እንደጨረሱም ሴቷ በቼሪ ዛፍ እጅግ ደስተኛ ከመሆኗ የተነሳ ሌላ ነገር አልታያትም ነበር። የመግዛት ውሳኔውም ተፈጸመ። የሽያጭ ሰራተኛው ትኩስ ቁልፉን ለይቶ ስላወቀ ቤቱን ሸጠ። በእያንዳንዱ በምትሸጠው ምርት ወይም አገልግሎት ውስጥ የቼሪ ዛፍ አለ። ለምትሸጠው ነገር ትክክለኛ ገዢ ከሆነ ምርት ወይም አገልግሎት የሚያሳካለት የሆነ ፍላጎት አለው። ያም በመጠየቅና በማዳመጥ ለይተ እወቅ፣ ከዚያም በትክክል እንደሚያገኘው አሳምነው። የተግባር ልምምዶች ምርት ሊያሳካው የሚችለው የደንበኞችን ፍላጎት ዝርዝርን ለደንበኞች በሚሰጡት ጥቅም ቅደም ተከተል አደራጅ። ገዢዎችና ሻጮችን በእነዚህ ፍላጎቶች ዙሪያ አድርግ። በምርት ወይም በሽያጭ በተደሰቱ ደንበኞች ላይ ቋሚ የገበያ ጥናት አድርግ። ከሌላ ሰው ይልቅ ካንተ እንዲገዙ ያደረጋቸውና ከምርት ያገኙት ነገር ምን እንደሆነ ወቅ። የንግድ ደንበኞች በጣም የሚፈልጉት ጥቅም ምን እንደሆነ ወቅ። እናም በእያንዳንዱ የሽያጭ ንግግርህ ያን ጥቅም የምታብራራበት መንገድ ፈልግ። ደንበኛ አንተ የምትሸጠውን በመግዛት የሚያገኘውን ወይም የሚያጣውን ነገር ለይ። ያንንም ደግመህ በማጉላት አሳየው። ለስኬት ልበስ። ስለ ትክክለኛ የንግድ አለባበስ የተጻፈ መጽሐፍ አንብብ። ደንበኛህን ስታገኝም በትክክል ሙያዊ በሚያደርግ አለባበስ ይሁን። የገዢን ትክክለኛ ፍላጎት እንድታውቅ የሚያደርጉህን ጥያቄዎች አዘጋጅ። በመጠየቅና መልሱን በጥንቃቄ በመስማት መብራቱ እሱ ላይ እንዲቆይ አድርግ። በእያንዳንዱ የደንበኛ ግንኙነት ራስህን እንደ ጓደኛ፣ አማካሪ፣ መምህር አድርገህ አቅርብ። ከመሸጥ ይልቅ ማገዝና ማስተማር ላይ አትኩር። ሌሎችን በመርዳት ራሳችንን እንረዳለን። ያደረግነው እያንዳንዱ ጥሩ ነገር ክቡን ሞልቶ ተመልሶ ወደኛ ይመጣል። ምዕራፍ 4 ፈጠራዊ ሽያጭ። ስኬታማ ንግድ እንዲኖረው የሚፈልግ ሰው ምናብ ሊኖረው ይገባል። የሁሉም ነገሮችን ህልም በራዕይ ሊያይ ይገባል። ሁሉም ከፍተኛ የሽያጭ ሰዎች የፈጠራ ተፈጥሯዊ ባህሪ ያላቸው። እንደ እድል የፈጠራ ደረጃ የሚወሰነው ፈጠራዊ ተግባራትን በተመለከተ ስለ ራስህ በሚኖር ግምት፣ በምታስበውና በሚሰማ ስሜት ነው። ይህም ማለት ፈጠራዊነት ላስቀመጥከው ማንኛውም ግብ አውቶማቲክና ቀላል ምላሽ እስኪሆን ድረስ በልምምድ መጨመር ትችላለህ ማለት ነው። ፈጠራ የምትተገብረውና ሁልጊዜ የምትጠቀመው ነገር ነው። ላለ ቀጠሮ ከትራፊክ መጨናነቅ አምልጠ በሰዓት ለመድረስ ስትል አማራጭ መንገድ ስትጠቀም ትልቅ ፈጠራዊ ድርጊት ውስጥ ነው። ፓርቲ ስታዘጋጅ ወይም የሽያጭ ቅርርብ ስታቅድ ፈጠራዊ ልምምድ ላይ ነህ። አንድን ሰው ስለ ምርት ጥሩነትና እሴት ልታስማማው ስትጥር አሁንም ፈጠራዊ በሆነ ተግባር ላይ ነህ። ዛሬ በማለዳ ተነስተ አስደማሚ አለባበስ ለመልበስ ቲሸርትን፣ ሸሚዝን፣ ሱሪህን፣ ጫማህንና ከረባትን ለማዛመድ ስትጥር እንኳን ፈጠራዊ ድርጊት ውስጥ ነህ። አሳዛኙ ነገር ግን ብዙ ሰዎች የፈጠራ ችሎታ እንዳላቸው አያስቡም። ፈጠራን ቆንጆ ስነ ጽሑፍ ወይም ውብ ስዕል ከመስራት ጋር ብቻ ያያይዙታል። የፈጠራዊነት ትርጉም ግን መሻሻል ነው። አንድን ነገር ለየት ያለ ነገር ሰርተ ስታሻሽል ፈጠራዊነት በሚገባ እየተጠቀምክ ነው። የራስ ግምት ባለው ማዕከላዊ ሚና የተነሳ ራስን ፈጠራዊ ብቃት እንዳለ ባመንክ ቁጥር የበለጠ የፈጠራ ሐሳቦችን ታመነጫለህ። በሽያጭ ንግድ በሌለበት ንግድ እየፈጠርክ ነው። ገዢ በመፈለግ ወዳጅነት በመመስረት ፍላጎቶቹን በመለየት መፍትሄዎችን በማቅረብ ተቃውሞዎችን በመመለስ ሽያጭ በመዝጋትና ድጋሚ ሽያጭና ጥቆማዎች በማግኘት ሂደት ውስጥ ለነፃ የንግድ ማህበረሰቦቻችን መሰረት በሆነው ውስብስብ የፈጠራ ሂደት ውስጥ እየተሳተፍክ ነው። ፈጠራ በሶስት ቁልፍ ነገሮች ይነቃቃል። አንደኛ ግልጽ ግቦች፣ ሁለተኛ ፈታኝ ችግሮች፣ ሶስተኛ ትኩረት ባላቸው ጥያቄዎች። የቻልከውን ያህል እነዚህን አብዝተ መጠቀም አለብህ። ግልጽና የተወሰነ ግብና እሱን የማሳካት ጥልቅ ተነሳሽነት ሲኖር የምታሳካበትን ለመፈለግ የበለጠ ፈጠራዊ ትሆናለህ። ፈታኝ ችግሮችን ለመፍታት ቁርጠኛ በሆንክ ቁጥርም የተለያዩ መፍትሄዎችን በማምጣት የበለጠ ብቃት ያለው ትሆናለህ። ራስን የምትጠይቀው ወይም ሌሎችን የሚጠይቁን ጥያቄዎች ትኩረት ያላቸውና ውስን ሲሆኑ መልሶቹን በማሳደግ ሂደት የበለጠ ፈጠራዊ ትሆናለህ። አእምሮን በከፍተኛ የተግባር ሁኔታ ውስጥ ለማቆየት እነዚህን ሶስቱን በተከታታይ መጠቀም ይኖርብሃል። ትንሽ የግል ወይም የንግድ ኮምፒውተር ይዞ ገበያውን ሰብሮ በመግባት አፕል ኮምፒውተር የመጀመሪያው ነው። ለአጠቃቀም ምቹ የሆነ ኮምፒውተር ይዘው ወጥተው ወዲያው ገበያውን እየመሩ በመቶ
ሺዎች የሚቆጠሩ የአፕል 1 እና የአፕል 2 ምርቶችን ሸጠ። ማይክሮሶፍት ከአፕል ለመድረስና የሽያጭ መጠኑን ለመብለጥ አቅዶ ወደ ገበያው የመጣው ከአፕል በኋላ ነው። ነገር ግን ኮምፒውተሮችን ከመስራት ይልቅ ትኩረታቸውን ሶፍትዌር መተግበሪያ ስርዓት ላይ አድርገውና ሌሎችም የሶፍትዌር አበልጻጊ ከነርሱ ጋር የሚስማማ ፕሮግራሞችን እንዲያበለጽጉ እያበረታቱ ወደ ገበያ መጡ። የሁለቱ ድርጅቶች ስትራቴጂዎች ሙሉ በሙሉ የተለያዩ ነበሩ። አፕል የመተግበሪያ ኮዶቹንና ሃርድዌሩን የሚቆጣጠረው ራሱ ሲሆን ለዚህም ከፍተኛ ዋጋዎችን በማስከፈል ትልልቅ ትርፎችን ይሰራል። ከፍ ሲል አፕል 49% ያህል የተጣራ የሽያጭ ትርፍ የሚያገኝ ሲሆን ይህም ትልቅ መጠን ነው። በቢል ጌትስ እና ስቲቭስ ባልመር የሚመራው ማይክሮሶፍት የአፕልን ለአጠቃቀም ምቹ የሆነ ኮድ በዓለም ለሚገኙ ሶፍትዌር አበልጻጊዎች በማጋለጥ ተፎካካሪ ለመሆን ወሰነ። እግረ መንገዱንም በእያንዳንዱ የቴክኖሎጂ እድገት ማይክሮሶፍት የኤምኤስ ዶስ መተግበሪያ ስርዓቱን ዋጋ ለመቀነስ አሰበ። ማይክሮሶፍት ከእያንዳንዱ ግለሰብ ከሚያገኘው ከፍተኛ ትርፍ ይልቅ በትንንሽ ትርፍ ብዙ ሽጦ ከብዛት ማትረፍ መረጠ። ቆይቶም ማይክሮሶፍት የዓለም ገበያውን 90% ያህል መቆጣጠር ቻለ። ከረዥም የስኬት ታሪክ በኋላ አፕል በገበያው ተበለጠና ተመልሶ መድረስ አልቻለም። በፈረንጆቹ በ2004 ምንም እንኳን ምርቶቹ በቴክኖሎጂ ከማይክሮሶፍት የበለጡ እንደሆነ ቢታመንም የአፕል ድርሻ ግን ወደ 3% ወረደ። ያንተ ተፎካካሪ ምን ወይም ማን ነው? ምርትስ ከነሱ በተቃራኒ የምታስቀምጠው እንዴት ነው? ጂኒየስ ነህ? የትኛውንም ችግር ለመፍታት፣ የትኛውንም ፈተና ለማለፍ፣ ለራስ ያስቀመጥከውን የትኛውንም ግብ ለማሳካት የፈጠራ አቅምህን እንደምትጠቀም ወስን። እጅግ ወሳኝ ግብህን በጥያቄ መልክ አድርገህ የወረቀት አናት ላይ ጻፈው። ለዛ ጥያቄ 20 መልሶችን ጻፍና ቢያንስ አንዱን በየቀኑ ተግብር። በምርት ወይም በአገልግሎት የላቀና የበላይ የሚያደርግህን ላይ ከሌሎች ተፎካካሪዎች የተሻለ እንድትሸጥ የሚያደርግ ምንድን ነው? ደንበኞች ለምን ከሌላ ሰው ይልቅ ካንተ እንደሚገዙ በአንተ ጥሩ ስራ የበለጠ የሚጠቀመው የትኛው ገዢ ነው? ምርጥ የሚባሉ ገዢዎች የት ነው ያሉት? ከነሱ ጋር እንዴት ብዙ ጊዜ እንደምታሳልፍ ወስን። ምርቶችን ወይም አገልግሎቶችን ላይ ሰዎች ለምን ካንተ እንደሚገዙ ወቅና ምርት እንዴት የተሻለ ምርጫ እንደሆነ አሳያቸው። ከምርጥ ደንበኞች የተጻፉ የምስክርነት ደብዳቤዎችን አገኝ። ጥሩ አረፍተ ነገሮችን አስምርባቸውና በተጠረዘ ፋይል አድርገህ አስቀምጣቸው። ለእያንዳንዱ ገዢም እነዚህን ደብዳቤዎች አሳይ። ህይወት የምትሰጠው ምርጡ ሽልማት መስራት የምትወደው ነገር ላይ ጠንክሮ የመስራት እድል ነው። ምዕራፍ 5 ብዙ ቀጠሮችን ማግኘት። አንድ ሰው የሚችለውን ሁሉ ካደረገ፣ ያለውን ሁሉ ከሰጠና በሂደት ውስጥ ቤተሰቡና ማህበረሰቡ የሚፈልገውን ካቀረበ በስኬት ልማድ ውስጥ ነው ማለት ነው። ለሽያጭ ስኬት እጅግ ጠቃሚው ህግ ከተሻሉ ገዢዎች ጋር ብዙ ጊዜ ማሳለፍ ነው። ይህ ህግ 7 ቃላት ብቻ ቢይዝም ነገር ግን የሽያጭ ስትራቴጂዎችን ሁሉ ያጠቃልላል። ከተሻሉ ደንበኞች ጋር ብዙ ጊዜ ባሳለፈ ቁጥር በይሆናል ህግ መሰረት ብዙና ስኬታማ ሽያጮች የማግኘት እድል ይጨምራል። አዳዲስ ገዢዎች መፈለግና እነሱን ቀርቦ ማናገር የሽያጭ ፈታኙ ክፍል ነው። ሁሉም ማስታወቂያ ይህን ሂደት ለማፍጠን ወይም ለማቅለል የታሰበ ነው። ገዢ መፈለግ ራሱ አስጨናቂና አስፈሪ የሽያጭ ክፍል ነው። ብዙ ስኬታማ የመሆን እድል የነበራቸው የሽያጭ ሰዎች ሌላ ነገር ሳይጎድልባቸው ይህን ክህሎት መልመድ አቅቷቸው ተስፋ ቆርጠዋል። አሪፉ ነገር የገዢ አፈላለግ ክህሎት ልትማረው የምትችለው ነው። ሌላው ሰው ጎበዝ ሊሆንበት ከቻለ አንተም መማር ትችላለህ ማለት ነው። የሚጠበቅብህ ሌሎች ከፍተኛ የሽያጭ ሰዎች የተጠቀሟቸውን ስትራቴጂዎችና ቴክኒኮችን መማርና ምቾት እስኪሰጡ ድረስ ስራ ላይ ማላመድ ነው። ከዛ በኋላ የሽያጭ ስኬትህ አስተማማኝ ነው። አሁን ፈጠራዊ አስተሳሰብና የገበያ ጥናት አድርገሃል። ማውራት የሚገባውን ሰዎች ለይተሃል። ምን ማለት እንዳለብህና ለምን ከሌላ ሰው ይልቅ ካንተ እንደሚገዙ አውቀሃል። መሳሪያን አቀባብለሃል። አሁን ማነጣጠርና መተኮስ አለብህ። ከባዱ ክፍል ይሄ ነው። አሁን ከዚህ በፊት አይተኸው የማታውቀውን እውነተኛ ገዢ በአካልም ሆነ በስልክ ማግኘት አለብህ። ይህ እስክትላመደው ድረስ እጅግ አስፈሪ ከሆኑ የሽያጭ ክፍሎች አንዱ ነው። ከዓመታት በፊት ለመስታወት ድርጅት የሽያጭ ስራ የሚሰራ ሰው ነበር። ይህ የሆነ ድርጅቶች የደህንነት መስታወት አምርቶ ለመጀመሪያ ጊዜ በሚያስተዋወቅበት ጊዜ ነው። ይህ መስታወት በሁለት ቁራጭ መስታወቶች መሃል የፕላስቲክ ንጣፍ ስለነበረው በወቅቱ የነበሩ ብዙ የንፋስ መከላከያ መስታወቶች በሚሰበሩበት መንገድ አይሰበርም ነበር። ይህ ወጣት የሽያጭ ሰራተኛ ይህን አዲስ ምርት ይዞ ወጥቶ በአንድ ዓመት በሰሜን አሜሪካ የደህንነት መስታወቶች ሻጮች ሁሉ ከፍተኛ ሻጭ ሆነ። ብሔራዊ የሽያጭ ኮንፈረንስ ላይ ላመጣው ውጤት የዋንጫ ሽልማት ተሰጥቶት ለሌሎች የሽያጭ ሰዎች ሚስጥሩን እንዲያጋራ ተጋበዘ። ከሌሎች ይልቅ አንተ ብዙ የደህንነት መስታወት መሸጥ የቻልከው እንዴት ነው ተባለ። ይህ ወጣት የስኬቱን ሚስጥር ሲገልጽ በመጀመሪያ ድርጅቱ 6 ያህል በ6 ኢንች የተቆራረጡ መስታወቶች እንዲሰጡኝ አደረጉ። ከዚያም ትንሽ መዶሻ አዘጋጀው። የሽያጭ ጥሪ ኖሮኝ ወደ ገዢ ሲሄድ የምጠይቀው የማይሰበር መስታወት ማየት ትፈልጋለህ ብዬ ነው። ደንበኛውም ያለማቅማማት እንዴታ
ይሆናል እንዴ አላምንም ይላል። ከዚያም ቁራጭ መስታወቱን በጠረጴዛው ላይ ያስቀምጠውና በመዶሻ መተዋለሁ። እሱ ዘሎ አይኑን በእጆቹ ይሸፍናል። ከዚያም አይኑን ገልጦ የመስታወቱን አለመሰበር ሲያይ ይደነቃል። ከዛ በኋላ ቀላል ነው ምን ያህል ትፈልጋለህ ብዬ ጠይቀውና ማስታወሻዬን አውጥቼ መጻፍ ጀምራለሁ። የመስታወት ድርጅቱ በዚህ ቴክኒክ ተደንቆ በቀጣዩ ዓመት ለሁሉም የሽያጭ ሰራተኞች መዶሻና ቁራጭ መስታወቶች ሰጥቶ በሀገሩ አሰማራቸው። ዘዴውም እጅግ ስለሰራ መስታወቱን በመኪና እየጫኑ ቸበቸቡት። በአመቱ መጨረሻ በቀጣዩ በሀገር አቀፍ የሽያጭ ስብሰባ ሲካሄድ ወጣቱ የሽያጭ ሰራተኛ በአንዳንድ ምክንያቶች ያኔም የበላይ ነበር። አንድ ጊዜ በድጋሚ ሽልማቱን ወደ መድረክ ወጥቶ እንዲቀበል አድርገው ጠየቁት። ዘንድሮስ ሁሉንም እንድትበልጥ ያደረገ ነገር ምንድን ነው? ደህና አለ። ሁላችሁም ዘዴን እንደምትጠቀሙ ታውቅ ነበር። ስለዚህ አዲስ ቴክኒክ ያስፈልገኝ ነበር። አሁን ወደ ደንበኛዬ ሲሄድ መዶሻና ቁራጭ መስታወቶችን ይዤ እሄዳለሁ። ከዚያም የማይሰበር መስታወት ማየት ትፈልጋለህ እለዋለሁ። ብዙ ጊዜ አላምንም ነው የሚለው። ከዚያም ከፊት ለፊቱ ቁራጭ መስታወቱን አስቀምጬ መዶሻውን አቃብለውና ራሱ እንዲመታው አደርጋለሁ። ከዚያም መስታወቱን መጥቶ መስበር ሲከብደው ሙሉ በሙሉ ይስማማል። እኔም ትዕዛዜን እጽፋለሁ። የተግባር ልምምዶች የሽያጭና የገቢ ግብህን ለማሳካት በየቀኑና በየሳምንቱ ለምን ያህል ጊዜዎች እንደምትደውል ትክክለኛውን ቁጥር ወስን። ከዚህ በኋላ የምትደውልለት የለኝም እስክትልና የምታገኘው በቂ ገዢዎች እስኪኖሩ ድረስ 80% ያህል ጊዜን ገዢ ፍለጋ ላይ አውለው። በስልክ ገዢ ለማናገር የሚረዳህን ንግግር ጽሑፍ አዘጋጅተህ ተፈጥሯዊ እስኪሆን ድረስ ተለማመደው። አስታውሰው፣ የመነሻ የሽያጭ ተቃውሞን አስወግድ። ትኩረትን የምትሸጠው ነገር ጥቅም ላይ አድርግ። ደስተኛ ደንበኞችን ምስክር አድርገህ ጥቀስ። ተነሳሽነቱን ውሰድ። ከገዢ ጋር የሚኖረን የመጀመሪያ ቀጠሮ ትክክለኛ ቀንና ጊዜ አስረግጠ ያዝ። ስለ ምርት ወይም አገልግሎት ወይም ዋጋ በስልክ መነጋገርን አትፍቀድ። ትኩረትን የፊት ለፊት ግንኙነት ቀጠሮ ማግኘት ላይ ብቻ አድርግ። ለእያንዳንዱ የሽያጭ ግንኙነት በደንብ ተዘጋጅ። የቤት ስራን ከተቻለ በኢንተርኔት ስራ። ከገዢ ጋር ለመጀመሪያ ጊዜ ስትገናኝ የበለጠ ባለሙያ ሆነ እንድትታይ ያደርግሃል። ጥልቅ እቅድ አንድ ሰው የሚሰራውን ማንኛውንም ነገር ተፈጥሯዊ ሆኖ እንዲቀርብ ያደርገዋል። ምዕራፍ 6 የጥቆማ ኃይል። ማንኛውም ወደ ድብቁ አእምሯችን አስገብተን በድግግሞሽና ስሜት ያሳደግነው ነገር አንድ ቀን ወደ እውነታ መቀየሩ አይቀርም። ሰዎች በአካባቢያቸው ባሉ ነገሮች ትልቅ ተጽዕኖ ይደረግባቸዋል። በተለይ ደግሞ ሰውኛ ነገሮች ሲሆኑ። የተረጋጋ በራሱ የሚተማመን ተዝናኖት ያለው የሽያጭ ሰው የጥቆማ ኃይል ከባድ ነው። ለዚህም ነው እጅግ ስኬታማ የሚባሉ የሽያጭ ሰዎች ሰላማዊና በቀላሉ ተግባቢ የሆኑ ሰዎች የሆኑ። ብዙ ጊዜ በደንብ የሚለብሱ ራሳቸውን የሚጠብቁና በየትኛውም ሁኔታ ባለሙያ የሚመስሉ ሰዎች ናቸው። ከፍ ያሉ የሽያጭ ሰዎች ደንበኞቻቸው ላይ የስክነትና ነፃነት ተጽዕኖ አላቸው። በራሳቸውና በምርት ወይም አገልግሎታቸው መተማመን አላቸው። እንደ ውጤትም ስንሰማቸው እኛም መተማመን ይሰማናል። በሚናገሩት ነገርም ሆነ ባቀረቡልን ምርት ወይም አገልግሎት እንስማማለን። እያንዳንዱ ሰው በአካላዊ ከባቢው ተጽዕኖ ይደረግበታል። አካባቢህ በሚሰማህ በምታስበው በአኗኗር ላይ ተጽዕኖ ያደርጋል። ትንሽ አካባቢያዊ ለውጥ በዙሪያ ለሚሆን ነገር የምትሰጠው ምላሽ ላይ ከፍተኛ ለውጥ ሊያመጣ ይችላል። ለምሳሌ የተለመደ የሙቀት መጠን 70 ዲግሪ ፋራናይት ነው። ነገር ግን ይህም ሙቀት በ5 ዲግሪ ከፍ ወይም ዝቅ ብታደርገው የምቾት መጠንና ለሚባለው ነገር የምትሰጠው ምላሽና ትኩረት በአስገራሚ ሁኔታ ይቀይረዋል። በጣም ቢሞቅ ወይም ቢቀዘቅዝ ምቾት ማጣት ወደ ረብሻ፣ ብዙ ፈላጊና ትዕግስት አልባ ሰው ወደ መሆን ይወስዳል። በጥቆማ ከባቢ ምናልባት ትልቁ ተጽዕኖ እያወራኸው ያለው ሰው ተጽዕኖ ይሆናል። ሰዎች በዙሪያቸው ስትሆን በሚኖራቸው ጸባይና ምላሽ በከባዱ ተጽዕኖ ይደረግብሃል። ለብዙ ሰዎች የሚኖር ምላሽ ብዙ ጊዜ ከድብቁ አእምሮ የሚመጣ ነው። ሁሉም ሰው ከሆነ ሰው ጋር ተገናኝቶ ቃል ከመለዋወጡ በፊት ለዛ ሰው አዎንታዊ ወይም አሉታዊ ስሜት ተሰምቶት ያውቃል። ለዚህ ደግሞ ምክንያቱ ከዚህ በፊት ከሌላ ሰዎች ጋር የነበሩ ልምዶች ድብቁ አእምሮ ውስጥ የቋሚ ትውስታ አካል ሆነው ስለተከማቹ ነው። ከአንድ አዲስ ሰው ጋር ስትገናኝ አእምሮ የቀድሞ ልምዶችን መሰረት አድርጎ ነጥቦችን ያገናኝና ቅድመ ግምገማ ይሰራልሃል። አንተ ለሌሎች ሰዎች በድብቅ አእምሮ ትመልሳለህ። ደንበኞች ደግሞ ለአንተ ድብቅ አእምሯቸውን መሰረት አድርገው ምላሽ ይሰጡዋል። ከሽያጭ ቅርርብ በፊትና ገዢ ጋር ስትገናኝ የምታደርገው ሁሉም ነገር የሚኖር ጥቆማዊ ከባቢ ይቀንሷል ወይም ይጨምረዋል። እንዲሁም ሽያጭ መከናወን ወይም አለመከናወንህንም ይወስነዋል። ገዢዎች ብርቱ የእይታ ሰዎች ናቸው። የምትለብሰው ነገር የእይታ ተጽዕኖ ገዢን እንደ ሞገድ የሚመታው ሲሆን ጠንካራ የድብቅ አእምሮ ተጽዕኖም ያሳርፍበታል። በውጪ መስለ የምትታይበት መንገድ በውስጥ ምን አይነት ሰው እንደሆንክ የሚገልጽ ተደርጎ ይወሰዳል። በደንብ ስትለብስና ራስን ስትጠብቅ ደንበኛው ሳያውቀው ከጥሩ ድርጅት እንደመጣህና ምርትህ ወይም አገልግሎትህም ጥሩ ጥራት እንዳለው ያስባል።
በመጀመሪያ ስብሰባ ከከፍተኛ የሽያጭ ሰዎች መሃል ሆነ ከታየ ገዢው በቁም ነገር የሚወስድ ሲሆን ለሽያጭ መልእክትም ዝግጁ ይሆናል። ከዚህ በፊት በደንብ እንደገለጽኩት በሽያጭ እጅግ መታወቅ ያለበት እውነት አንድ ሰው ጓደኛው እንደሆንክና ለሱ ጥቅም እየሰራ እንደሆንክ እስካልተሰማው ድረስ ካንተ አይገዛም የሚለው ነው። ሌላው ደግሞ በሮበርት ቻልዲን ኢንፍሉዌንስ መጽሐፍ የተጠቀሰው የመውደድ ጥቅም ለሽያጭ ስኬት ጠቃሚ ነው። ገዢው ከወደደህ ዝርዝሩ የሽያጭ መንገድን አያደናቅፈውም። ነገር ግን ገዢው ካልወደደህ ወይም ቸልተኛ ከሆነ በእያንዳንዱ ሁኔታ በዝርዝር ስለሚከተልህ ሽያጩም ላይሳካ ይችላል። ደንበኛ ለመጀመሪያ ጊዜ ሲያገኝህ ቃል ሳያወጣ የሚጠይቀው ጥያቄ ለኔ ግድ ይልሃል ወይ የሚል ነው። በመጀመሪያዎቹ 1 እና 2 ደቂቃዎች ይህን ካልመለስክ ካንተ ጋር የመስራት ፍላጎቱን ያጣል። ስታገኘው ወይም ሽያጭን ስታቀርብለት በትህትና ሊከታተል ቢችልም ስትጨርስ ግን አመስግኖ ላስብበት ይላል። ወዳጅነት ከሚሰማን ሰዎች ጋር ብቻ ነው ምንም ነገር ማድረግ የምንወደው። የዚህን ግንኙነት መድረክ የምናዘጋጀው ደግሞ በመጀመሪያ ግንኙነታችን የመጀመሪያ ጥቂት ሰከንዶችና ጥቂት ቃላት ነው። የተግባር ልምምዶች። ሁሉም ነገር ዋጋ አለው። ገዢ የሚያየውን የሚሰማውንና የሚሰራውን ቀድማ አቅደ ተቆጣጠር። ራስን እንደ የሻጭ ዶክተር፣ እንደ ዓለም አቀፍ ባለሙያ ምርት ወይም ዕውቀት ያለው እንደሆነ አድርጋ አስብ። ለስኬት ልበስ። በዘርፍ ያሉ ስኬታማና ከፍተኛ ተከፋይ ሰዎች የሚለብሱትን ተከተል። ደንበኞች በልበ ሙሉነት ምክር የሚወስድበት አይነት ሰው ሁን። ለምታገኘው ለእያንዳንዱ ሰው ከተቀባይ እስከ ጸሐፊና ደንበኛ ለሁሉም ትሁት፣ አዎንታዊና ተጫዋች ሁን። ከእያንዳንዱ የሽያጭ ጥሪ በፊት አእምሮአዊ ልምምድ አድርግ። ራስን እንደ ተረጋጋ፣ ቁጥጥር እንዳለው፣ ብሩህና ሙሉ በሙሉ እንደ ተዝናና ሰው አስብ። ራስን የምታይበት መንገድ የምትሆንበት መንገድ ነው። ከገዢ ጋር ስትነጋገር ድምፅና ረብሻን ቀንስ። ትኩረቱን አንተና ምርት ላይ እንዲያደርግ አስፈላጊ ከሆነ ቦታ እንዲቀይር አድርግ። ቀጥ ብለህ አገጭህን ቀና አድርገህ ተጓዝ። እጅ ስትጨብጥ ጠንከር አድርገህ በመተማመን ይሁን። ራስን በዘርፍ ምርጡ የሽያጭ ባለሙያ እንደሆነ አድርገህ ያዝ። ግቦችን በአእምሮ በመሳል ድብቁ አእምሮህ እነዛን ግቦች እውነት ለማድረግ እንዲሰራ ማድረግ ትችላለህ። ምዕራፍ 7 ሽያጩን መከወን። የትኛውም እውነት እኛ ለዛ እውነት ያለንን አመለካከት ያህል ጠቃሚ አይደለም። ይሄኛው ስኬትና ውድቀታችንን ይወስናል። በሽያጭ ሂደት ውስጥ ከመጀመሪያው ንክኪ እስከ ሽያጩን መዝጋትና ምርቱን ወይም አገልግሎቱን ማቅረብ ድረስ ያለው ሁሉም ነገር ተጽዕኖ አለው። ምንም ነፃ የሆነ ነገር የለም። ሁሉም ነገር ይጠቅማል ወይም ይጎዳል። ለዕጣ ፈንታ የሚተው ምንም ነገር የለም። ሁሉም ዋጋ አለው። ሂደቱን ለማስጀመር ካፍ የሚወጣው የመጀመሪያው ቃል ወደ ሽያጭ መፈጸም ወይም እምቢ መባል ይወስዳል። ገዢን ለመጀመሪያ ጊዜ ስታገኘው የሽያጭ ተቃውሞው ከፍተኛ ነው። በእርግጥ ሁሉም ገዢዎች ከየትኛውም የሽያጭ ሰራተኛ ጋር ለመጀመሪያ ጊዜ ሲገናኙ የተጠቃለለ የሽያጭ ተቃውሞ አላቸው። ይሄ በንግድ ማህበረሰብ ውስጥ የተለመደና ኖርማል የአኗኗር አካል ነው። ራስን የመከላከያ ዘዴ ነው። በአማካኝ አንድ ደንበኛ በቀን ከየትኛውም አቅጣጫ ለሚመጡ 3000 ያህል የንግድ መልእክቶች የተጋለጠ ነው። ከእንቅልፉ ከተነሳበት ጊዜ ጀምሮ በሬዲዮ፣ ቴሌቪዥን፣ በሶሻል ሚዲያ፣ በቢልቦርድ፣ ጋዜጣ፣ መጽሔቶች፣ በቴክስቶች፣ በስልክ ጥሪዎች፣ በመልእክቶች፣ የሱቅ ምልክቶች ለሚነገሩ የሽያጭ ማስታወቂያዎች የተጋለጠ ነው። በሄደበት ሁሉ ይህን ግዛ ጩኸት ማስታወቂያ አለ። በእንዲህ አይነት የንግድ ማህበረሰብ መሃል ለመኖር ከፍተኛ የሽያጭ ተቃውሞ ማዳበር አለበት። መጀመሪያ በተገቢው ሁኔታ ለመስራት እነዚህን መልእክቶች ማጥለልና ማስወገድ ይኖርበታል። ሁለተኛ ከእንዳንተ አይነት ሰዎች የሚመጣበትን ቀጥታ ሽያጭ መቃወም አለበት። አለበለዚያ የቀረበለትን ሁሉ ሊገዛ ነው። እንደ ባለሙያ ይህንን የተጠቀለለ የሽያጭ ተቃውሞ መጠበቅና በውጤታማነት ማለፍ ይኖርብሃል። የሽያጭ ንግግርን ለመጀመር ከሚረዱ መንገዶች አንዱ ዝግ አቀራረብ ነው። ይህ አቀራረብ በትክክል ሲተገበር ገዢው ከሽያጭ ቅርርቡ በኋላ ውሳኔ ለማድረግ እንዲስማማ ያደርገዋል። ላስብበት ወይም ሰው ላማክር ከሚል ይልቅ እዚያው እንዲወስን መጠየቅ ትችላለህ። ከጅምሩ ውድ ገዢ፣ ለሰጠኸኝ ጊዜ አመሰግናለሁ፣ እባክህን ዘና በል፣ የመጣሁት ዋና ዓላማ መሸጥ አይደለም በማለት የመነሻ ተቃውሞውን መቀነስ ይቻላል። ይህንን መልእክት ፈገግ እያልክ ብታቀርብለት ምንም እንኳን ጥርጣሬው ሙሉ በሙሉ ባይጠፋም የተሻለ ስሜት እንዲሰማው ማድረግ ትችላለህ። ከዚያም ላሳየ የምፈልገው ብቸኛ ነገር ሌሎች ብዙ ሰዎች ለምን ይህን ምርት ወይም አገልግሎት እንደገዙና አሁንም ደግሞ እንደሚገዙ ማሳየት ነው። ካንተ የምፈልገው ነገር የማሳየን ነገር በተከፈተ አእምሮ እንድትሰማኝና ለአንተ ሁኔታ የሚስማማ መሆን አለመሆኑን እንድታይ ነው። ከንግግራችን በኋላ ትርጉም መስጠት አለመስጠቱን ራስህ ትወስናለህ በለው። በዚህ የመዝጋት አቀራረብ ልውውጥ እያቀረብክ ነው።
እያልክ ያለው ልሸጥልህ አልሞክርም፣ በዚህ ምትክ አንተ በክፍት አእምሮ ትሰማኛለህ ነው። የተግባር ልምምዶች። የትኛውንም የሽያጭ ንግግር ቀድማ አቅድ። ከጠቅላላ ወደ ነጠላ፣ ካልታወቀው ወደ ታወቀው እንዲሄድ አድርግ። እጅግ አጓጊ ከሆነው ጥቅም አስጀምረህ ቅረጸው። በመንገድ ሁሉ የሙከራ አዘጋግ ጥያቄዎችን ጠይቅ። እያንዳንዱን ገጽታና ጥቅም ካቀረብክ በኋላ ግብረ መልስ ጠይቅ። የምታወራውን ገዢ የማንነት አይነት ለይቶ ለማወቅ ጊዜ ውሰድ። የምትጠይቃቸውን ጥያቄዎች ጻፍ። ጥሩ አመለካከቶች ይኖረዋል። ከገዢዎችና ደንበኞች ጋር መተጣጠፉን ተለማመድ። ፍጠን ወይም ቀስ በል። ጠቅለል አድርግ ወይም ውስን ሁን። እንዲህ ሲሆን ለተለያዩ አይነት ሰዎች መሸጥ ትችላለህ። ገዢው ምርትህን ወይም አገልግሎትህን ሲገዛና ሲጠቀም የሚያሳይ አእምሯዊ ምስል ፍጠር። የንግግርህን እያንዳንዱን ክፍል ስለምታቀርባቸው ጥቅሞችና ገጽታዎች የሚያሳይ የሚናገርና የሚጠይቅ አድርጋ አዘጋጀው። ገዢውንም እንዲሳተፍና በተሳትፎ እንዲቆይ አድርግ። ምርጥ አድማጭ ሁን። ጥሩ ጥያቄዎችን ጠይቅ። ጣልቃ ሳትገባ አዳምጥ። ከመመለስ በፊት ቆም በል። እንዲሁ የገዢውን ሁኔታ ለመረዳት በትክክል ስትሰማው እንደነበር ለማሳየት በራስ ቃላት መልሰ ንገረው። ስራህ ምንም ሆነ ምን ለስኬት ብቸኛውና እርግጠኛው መንገድ ከሚጠበቅብህ የበለጠና የተሻለ አገልግሎት መስጠት ነው። ምዕራፍ 8 ለሽያጭ ስኬት የሚረዱ 10 ቁልፎች። ምርጥ ለምትለው አቅምህ ታመን። ያንተ መቻል እዚያ ድረስ ነው። ምርጥ የምትለውን ካደረግ ከዛ በላይ ማድረግ አትችልም። ከፍተኛ 20% የሽያጭ ሰዎች ከፍተኛ 80% ያሉን ገንዘብ ይሰራሉ። ከፍተኛ 5 እና 10%ዎች ደግሞ ከዛ እጅግ የሚበልጠውን ገንዘብ ያገኛሉ። ያንተ ግብ በሙያ እጅግ ምርጥና ከፍተኛ ተከፋዮች ከምትላቸው ጎራ መሆን ነው። እንደመታደል ሆኖ ከምታስበው በላይ ቀላል ነው። በህይወቴ ከተማርኳቸው ምርጥ ነገሮች ሁሉ አንዱ የመንስኤና ውጤት ህግን የተማርኩበት ነው። ይህ ህግ ለእያንዳንዱ ውጤት፣ ለምሳሌ ከፍተኛ ገቢ ማግኘት አንድ መንስኤ ወይም ብዙ መንስኤዎች አሉት። ሌሎች ስኬታማ ሰዎች የሚያደርጉትን ካደረግ ተመሳሳይ ውጤት ታገኛለህ። በቀሪዎቹ ገጾች ለትልቅ ስኬት የሚሆኑ ጥቂት መንስኤዎችን እነግርሃለሁ። የበለጠ በተገበርካቸው ቁጥር የተሻሉ ውጤቶችን ታገኛለህ። አንድ ጊዜ ከተማርካቸው በኋላ ደጋግመ መለማመድ ትችላለህ። ለትልቅ ውጤት ትንሽ ጥረት በቂ እየሆነልህ ይመጣል። በሽያጭ ስራህም በፈጣኑ መንገድ ትጓዛለህ። አንደኛ፣ የምትወደውን ስራ። ሁሉም እውነተኛ ስኬት ያላቸው ከፍተኛ ተከፋይ ሰዎች የሽያጭ ሰራተኞችን ጨምሮ የሚሰሩትን ይወዳሉ። ስራህን መውደድ፣ መማርና በዘርፍህ ልዕቀት ላይ ለመድረስ መወሰን አለብህ። ሁለተኛ፣ በትክክል ምን እንደምትፈልግ ወስን። ግራ የተጋባ ወይም ሁሉንም የሚመኝ አትሁን። በህይወት የምትፈልገው ምን እንደሆነ ወስን። እንደ ግብ አስቀምጠውና ለመድረስ መክፈል ያለብህን ዋጋ እወቅ። ብዙ ሰዎች ይህን አያደርጉም። አንድ ጥናት እንደሚያሳየው 3% ያህል ሰዎች ብቻ የተጻፈ ግብ አላቸው። እነዚህ ሰዎች ደግሞ በየትኛውም ዘርፍ ስኬታማና ከፍተኛ ተከፋዮች ናቸው። አንቀሳቃሾችና አነቃቂዎች ናቸው። ፈጣሪዎችና ፈልሳፊዎች፣ ከፍተኛ ሽያጭ ሰዎችና ስራ ፈጣሪዎች ናቸው። ሁሉም ሰው ለነሱ ነው የሚሰራው። ሶስተኛ፣ ግቦችን በትጋትና ቁርጠኝነት ደግፍ። አንድ ጊዜ ከጀመርክ በኋላ ልትወርቅ የምትችልበትን ሁኔታ ከማሰብ እምቢ በል። ግብህን በትጋትና በማይጠፋ የፍቃድ ኃይል ደግፍ። ሙሉ ልብህን፣ ነፍስህን ስኬት ላይ ከግብህ መድረስ ላይ አድርግ። ምንም ነገር ወደ ኋላ አታስቀር። በሙሉ ቁርጠኝነት አድርግ። ምንም ነገር ተስፋ እንደማያስቆርጥህና እንደማያስቆምህ ከወዲሁ ወስን። በየቀኑ ለሚያጋጥሙ ላልታሰቡ ችግሮች፣ ተቃውሞችና መከፋቶች የምትሰጣቸውን ምላሾች አይተህ በአንድ ወይም በሁለት ወይም በ3 ዓመት ጊዜ ውስጥ ወዴት እንደምትሄድ ማየት ትችላለህ። በችግር ጊዜ የሚኖር ጽናት በራስ ላለ እምነት መለኪያ ነው። ግሪካዊ ፈላስፋ ኤፒክቴተስ ሁኔታዎች ሰውን አይሰሩም፣ ራሱን ለራሱ ያጋልጡታል እንጂ ብሏል። ችግር ከምን እንደተሰራ ያሳያል። አራተኛ፣ ለህይወት ዘመን ተማሪነት ቆርጠ ተነስ። አእምሮ እጅግ ውድ ሀብት ሲሆን የሐሳብህ ጥራት ደግሞ የህይወትን ጥራት ይወስናል። ራስን ለህይወት ዘመን መማር አስገዛ። ይህን ደግሜ ብነግርህም አይበዛም። አምስተኛ፣ ጊዜን በደንብ ተጠቀም። የምትሸጠው ጊዜህን ነው። ዋነኛ ሀብት ነው። የጊዜ አጠቃቀምህ የአኗኗር ደረጃን ይወስናል። ጊዜህን በአግባቡ ለመጠቀም አቅድ። ስኬታማ ሰዎች የሚሰሩትን መርጠ ስራ። መሪዎችን እንጂ ተከታዮችን አትከተል። በዘርፉ ያሉ ሰዎች የሚያደርጉትን አድርግ። በኑሯቸው የተሻለ መንገድ እየሄዱ ያሉ ሰዎች የሚያደርጉትን ኮርጅ። ወደፊት ብደርስ ብለህ የምታስበው ነገር ላይ የደረሱ ሰዎችን ተከተል። ዙሪያን ተመልከት። በጣም የምታደንቃቸው ሰዎች እነማን ናቸው? በሚቀጥሉት ወራትና ዓመታት መድረስ የምትፈልግበትን ውጤት እያገኙ ያሉ ሰዎች እነማን ናቸው?
በዘርፍ ምርጥ የሚባሉ ሰዎችን ለይተወቅና ራስን በእነሱ መንገድ አዘጋጅ። እንደነሱ ለመሆን ወሰን። የቻልከውን ያህል ተወዳጃቸው። ስኬታማ የሽያጭ ሰው መሆን ከሆነ የምትፈልገው በአንተ ንግድ ውስጥ ያሉ ከፍተኛ ሰዎችን ሄደ ምክር ጠይቃቸው። ምን መጽሐፍ ማንበብና ምን የድምጽ ትምህርት መስማት እንዳለብህ ጠይቃቸው። ምን መማር እንዳለብህ ጠይቃቸው። አመለካከታቸውን፣ ፍልስፍናቸውንና ለስራቸውና ለደንበኞቻቸው ያላቸውን አቀራረብ ጠይቅ። 7ኛ ስብዕና ሁሉም ነገር ነው። ስብዕናን እንደ ቅዱስ ነገር ጠብቀው። አንተ ማህበረሰባችን ውስጥ ከሚኖር የህይወት ጥራት በላይ ጠቃሚ ነገር የለም። በንግድና ሽያጭ ስኬት ተቀባይነት ሊኖር ይገባል። ስኬታማ ሰዎች ካመኑና ካመኑብህ ብቻ ነው። በብዙ ጥናቶች እምነት አንድን የሽያጭ ሰራተኛ ከሌላው አንድን ድርጅት ከሌላው የሚለየው ዋነኛ መለኪያ መሆኑ የተረጋገጠ ነው። ስቴቨን አር ኮቬይ እንድትታመን ከፈለክ የምትታመን ሁን። ታማኝነት ማለት ሁልጊዜ ቃልህን ትጠብቃለህ፣ ሁልጊዜ እውነቱን ትናገራለህ ማለት ነው። 8ኛ የተፈጥሮ የፈጠራ አቅምህን ፍታው። ራስን በጣም ሊቅ እንደሆነ ሰው አድርገህ አስብ። እስከዛሬ ያልተጠቀምከው ከፍተኛ የፈጠራ አቅም እንዳለ ወቅ። ጮክ ብለህና ደግመህም ጂኒየስ ነኝ በል። የተጋነነ ሊመስል ይችላል፣ ግን አይደለም። እውነታው እያንዳንዱ ሰው ጂኒየስ የሚሆንባቸው ብዙ ዘርፎች አሉ። አሁን በውስጥ ያለው አቅም እስከዛሬ ካደረከው በላይ ማድረግ የሚያስችል ነው። እጅግ ብዙ የፈጠራና የብልሃት አቅም አለ። አስታውስ፣ በ100 እጥፍ ልትጠቀም የምትችለው አቅም ውስጥ አለ። 9ኛው ወርቃማውን ህግ ተግብር። ከሌሎች ጋር በሚኖር ግንኙነት ሁሉ ወርቃማውን ህግ ተግብር። በአንተ ላይ እንዲሆን የማትፈልገውን ሌሎች ላይ አታድርግ። ራስን እንደ ደንበኛ አስብ። እንዴት እንዲያስተናግዱ ትፈልጋለህ? ግልጽ ነው። የሽያጭ ሰራተኛ ቀጥተኛ እንዲሆንልህ ትፈልጋለህ። ችግርን፣ ፍላጎትን ለመረዳት ጊዜ ወስዶና መፍትሄው እንዴት አዋጭ በሆነ መንገድ ለችግር መፍትሄ እንደሚሰጥ ደረጃ በደረጃ እንዲያሳይ ትፈልጋለህ። ታማኝነትና ቀጥተኝነትን ታደንቃለህ። የሽያጭ ሰራተኛው የምርቱን ጠንካራ ጎኖች ብቻ ሳይሆን ደካማ ጎኖችን እንዲነግርህ ትፈልጋለህ። ከዚያም የሽያጭ ሰራተኛው የገባልህን ቃል እንዲጠብቅና እንዲከተል ትፈልጋለህ። አንተ ከሚሸጥልህ የሽያጭ ሰራተኛ የምትጠብቀውን ይህንን ከሆነ አንተም ለምታናግረው ሁሉ ደንበኛ እንደዚሁ ሆነ ተገኝ። 10ኛ ለስኬት ዋጋ ክፈል። በመጨረሻም ምናልባትም ከሌሎች የበለጠ ጠቃሚው ጠንክሮ ለመስራት መነሳት ነው። በህይወት ዋነኛ ከሆኑ የስኬት ቁልፎች አንዱ ነው። ዶክተሮቹ ስታንሊ እና ዳንጎ ዘ ሚሊዮነሪ ኔክስት ዶር መጽሐፍን ለማዘጋጀት ጥናት በሚያደርጉበት ጊዜ በሺዎች የሚቆጠሩ ራሳቸውን ሚሊዮነር፣ በራስ ጥረት ሚሊዮነር የሆኑ ሰዎችን ቃለ መጠይቅ አድርገዋል። በአሜሪካ ያሉት 85% ያህል በራሳቸው ጥረት ሚሊዮነር የሆኑ ሰዎች ከሌላ ሰው የተለየ ተሰጥኦና ብልሃት አለን ሳይሆን ያሉት ከሌላ ሰው የተለየ ለረጅም ጊዜ ጠንክረው እንደሚሰሩ ነው። ለሽያጭ ስኬት ቁልፉ ቀደም ብሎ መጀመር፣ ትንሽ ጠንከር ብሎ መስራትና ጥቂት ረዘም ላለ ጊዜ መቆየት ነው። አማካኝ ሰዎች መስራት የማይፈልጓቸውን ትንንሽ ነገሮች ስራ። መስራት ስትጀምር በስራ ሰዓት ልክ ለመስራት አቅደህ ነው። ጊዜ አታባከን፣ ሂድ፣ በፍጥነት ተንቀሳቀስ። የችኮላ ስኬትና የተግባር አድሎ አዳብር። ጠንካራ ስራና የህይወት ስኬት ከአውሮፕላን አነሳስና መብረር ጋር መነጻጸር ይችላል። አውሮፕላኑን ለማብረር ፍቃድ ካገኘ በኋላ 100% ነዳጅ እስኪያገኝ ተንደርድሮ ወደ አየር መነሳት ይጀምራል። ነጥቤ ምን መሰለ? አውሮፕላኑ 80% ወይም 90% ብቻ ነዳጅ ይዞ የመብረሪያ ፍጥነቱ ላይ አይደርስም። ከመንደርደሪያው ወጥቶ ይከሰከሳል እንጂ አይበርም። በህይወትም ተመሳሳይ ነው። ብዙ ሰዎች ጠንክረው ይሰራሉ፣ ነገር ግን በ100% ቁርጠኝነት አይሰሩም። በመሆኑም በዘርፋቸው ካሉ 10%ዎች መሃል የሚያደርጋቸው የመብረሪያ ፍጥነት አያገኙም። ሁልጊዜ አማካኝ ሆነው ይኖራሉ። ካለው ገንዘብ 20% ያሉን ብቻ ከሚያገኙት 80% የሽያጭ ሰዎች መሃል ሆነው ይኖራሉ። ጥሩ ዜና፣ በርሜልህን ሞልተ በመንደርደሪያው ግፊትና ፍጥነት እያገኘ ከተጓዝክ ብዙ ሳትቆይ ትበራለህ። ቀስ በቀስም ተዝናንተ የምትበርበት ከፍታ ላይ ትደርሳለህ። አንድ ጊዜ እዛ ከፍታ ላይ ከደረስክ ረጋ አድርገኸው እየተጓዝክ ሙሉ ህይወትህን ከፍታ ላይ ትቆያለህ። በሽያጭ ስራ በተለይ በመጀመሪያ ከመሬት ስበት ጉተታ ነፃ ለመሆን ከአማካኝ ለመውጣት በሙሉ ጉልበት በ100% ኃይል መስራት አለብህ። አንድ ጊዜ የመዝናኛ ከፍታ ላይ በዘርፍ ካሉ ከፍተኛ 10% ተከፋዮች ከደረስክ በኋላ ግን ዘና ያልክ ከቤተሰቦች ጋር ሰፊ ጊዜ ያሳለፍክ ገቢህንና ውጤትህን በከፍተኛ መጠን ማግኘት ትችላለህ። የተግባር ልምምዶች። በኢንዱስትሪ ካሉ እጅግ ምርጥ የሽያጭ ሰዎች መሃል ለመሆን ዛሬውን ወስን። የትኛውንም ዋጋ ክፈል፣ መስዋዕት አድርግ፣ እንዲሁም እስካልተሳካልህ ድረስ አታቋርጥ። ለህይወት ዘመን ተማሪነት ራስን አዘጋጅ። አንብብ፣ የድምጽ
ፕሮግራሞችን ስማ፣ ሴሚናሮችን ተካፈል። ህይወት የተሻለ የሚሆነው አንተ ስትሻሻል ነው። ጊዜህን በደንብ አስተዳደር። ቀድማ አቅድ። እያንዳንዷን ደቂቃ ዋጋ እንዳላት ወቅ። መስራት የምትወደውን ስራ፣ ሙሉ ልብህን ስራ ላይ አድርግ። እንዲሁም መቼም ከማደግ አትቁም። ህይወት ትልቅ ስኬት እንደሚሆንና እጅግ ጠቃሚ ከሆኑ ግቦች ሳትደርስ መቼም እንደማታቋርጥ አስቀድማ አቅድ። አሁኑኑ ተቀመጥና በሚቀጥሉት 12 ወራት ማሳካት የምትፈልጋቸውን 10 ግቦች ጻፍ። እጅግ ጠቃሚ የሆነውን ለይና እሱ ላይ በየቀኑ ስራ። በምትሰራበት ጊዜ በሙሉ ልብና አቅም ስራ። ነዳጅህን ሙሉ አድርግ። ቀድመ ጀምር። ጠንክረህና ዘግይተ ስራ። የስኬትን ዋጋ በሙሉ አስቀድመ ክፈል። ተፈጥሮን ማጭበርበር ወይም ማታለል አይቻልም። ዓላማህን የምትሰጥህ ዋጋዋን ከከፈልካት በኋላ ነው። የዛሬውን መጽሐፍ እስከ መጨረሻው ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ይህንን መጽሐፍ በአማርኛ የምትፈልጉ በሃርድ ኮፒ በሶፍት ኮፒ የምትፈልጉ ከታች ባለው የቴሌግራም ሊንክ ጻፉልኝ፣ ከታች ባለው ስልክ ደውሉልኝ። ልታነቡት ፈልጋችሁ ጊዜ ያጣችሁለት መጽሐፍ በማንኛውም ቋንቋ የተጻፈ ኮሜንት ላይ ጻፉልኝ። ለሁላችንም በሚጠቅም መልኩ አቀናብሬው መልሼ የማቀርበው ይሆናል። ሁሌ እንደምለው አዲስን ነገር መስማትና መናገር እንልመድ።